ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው ከምን ጋር እግዚአብሔር ይመስገን ሰላም ነው። እንግዲህ እንደምታስታውሱት ከዚህ በፊት የስምንተኛ ክፍል ማትስ ሚኒስትሪ ኤግዛም 2016 ላይ የወሰዱትን ክፍል 5 ሰርች ልክላችሁ ነበረ። በክፍል 5 እንግዲህ 4 ጥያቄዎችን ያካተተ ነበረ። 4 ጥያቄዎች ከ21 እስከ 24ኛ ጥያቄ ነበረ ልክላችሁ የነበረው። ዛሬ ደግሞ በክፍል 6 ተመልሼ መጥቻለሁ ማለት ነው። በክፍል 6 እንግዲህ 3 ጥያቄዎችን እናያለን። ጥያቄ ቁጥር 25፣ 26፣ 27ን ያካተተ ነው። እነዚህን 3 ጥያቄዎችን የምናይ ይሆናል ማለት ነው። እንግዲህ በአጋጣሚ ይሁን በተለያየ መንገድ ይህ ቪዲዮ የሚደርሳችሁ ወገኖች እንግዲህ ለተማሪዎች ሼር በማድረግ ተማሪዎች እንዲጠቀሙበት፣ እንዲለማመዱበት፣ እንዲማሩበት እንድታደርጉ በትህትና እያሳሰብኩኝ አሁን በቀጥታ ወደ ጥያቄው እመጣለሁ ማለት ነው። So as you can see here, it says Maths Grade 8 Ministry Exam 2016 Part 6. So this is going to be Part 6. So question number 25 says, in the figure for which one of the following is true about the relation of angles? The relation of angles is true ነው የሚለው። ስለዚህ relation of angles of triangle ነው። ስለዚህ ትራያንግል ስንመለከት እንግዲህ ሪሌሽናቸው የትራያንግልን ሪሌሽን ስንመለከት ኢንቴሪየር አንግል አለን፣ እንደገና ደግሞ ኤክስቴሪየር አንግል፣ ከዛ አንግል ሪሌሽናቸውን የምናየው ማለት ነው። ስለዚህ ምን ይላል እዚህ ጋር እቺ ፊገር ተሰጥታናለች። ፊገር 4 ይላል። ፊገር ከዚህ በፊት ፊገር 3 ሰርተናል ማለት ነው። እቺ በባለፈው ጊዜ ታስታውስ እንደሆነ እቺ ለመስራት ሞክረን ነበረ። ይሄ ፊገር 3 ነው። ይሄ ደግሞ አሁን ይሄኛው ፊገር 4 ይሆናል ማለት ነው። ስለዚህ ምንድነው just we are talking about the relation of angles of triangles እናወራ just we have to consider what we have to consider the interior angles and the exterior angles exterior እና interior angle የሚባሉ ነገሮችን ኮንሲደር ማድረግ አለብን ማለት ነው። ስለዚህ interior angle the sum of the interior angle is 180 ዲግሪ መሆኑን ማወቅ ይጠበቅብናል። ማለት ምን ማለት ነው? y እቺ አንግል ይሄ አንግል ተደምረው y plus z plus w which is equal to 180 ዲግሪ መሆን አለበት ኢንቴሪየር አንግል ለመባል ማለት ነው። ይሄ የኢንቴሪየር አንግል ነው ማለት ነው። ስለዚህ አሁን እንግዲህ እዚህ ጋር አንድ ትራያንግል ሳላት እና አሁን ለምሳሌ እንደዚህ አይነት ትራያንግል ቢኖረን እና ይሄ እዚህ ጋር አንድ አንግል ቢኖረን ኤክስቴሪየር አንግል ቢኖረን ልብ በሉ ኤክስቴሪየር አንግልስ can be formed by extending the side of the triangle the sides of triangleዎችን የትራያንግሎችን ሳይዶች ኤክስቴንድ በማድረግ የሚፈጠር ነው የኤክስቴሪየር አንግል የምንለው ማለት ነው። ስለዚህ ምን ሊሆን ይችላል ማለት ነው? ወደዚህም ኤክስቴንድ ሊሆን ይችላል፣ ወደዚህም ኤክስቴንድ ሊሆን ይችላል፣ እንደገና ደግሞ በዚህ ጋርም ኤክስቴንድ ሊሆን ይችላል። ይሄ አንግል ሊኖር ይችላል፣ ይሄ አንግል ሊኖር ይችላል፣ ይሄ አንግል ሊኖር ይችላል። በተለያየ ኤክስቴንድ ሊደረግ ይችላል ማለት ነው። ስለዚህ ኤክስቴንድ የሚደረገው ደግሞ it's from the side of the triangle ከትራያንግሉ ሳይድ ነው ኤክስቴንድ የሚደረገው ማለት ነው። ስለዚህ ኢንቴሪየር አንግል ኦፍ ትራያንግል ስናስብ ይሄ ነው። ዋይ ሶስቱም አንግሎች ተደምሮ 180 ጋር እኩል መምጣት አለባቸው ማለት ነው። ድምራቸው 180 ዲግሪ ነው ማለት ነው። ስለዚህ ይሄንን አሁን እንሰይመውና let's say this one is a እንበለው፣ ይሄንን b እንበለው፣ ይሄን ደግሞ c እንበለው እና እዚህ ጋር የሆነ አንግል x የሚባል አንግል ተሰጠኝ እንበል። ውስጣዊ አንግላቸው ደግሞ የነዚህ ይሄንን let's say this one is this is 4x ልበል 4x ልበል፣ ይሄ ደግሞ ይሄንን ደግሞ 2x ልበለው and this one is 3x ልበለው 3x ልበለው እቺን አንግል ማለት ነው። እቺን አንግል 4x ነው፣ የአንግል ደግሞ 2x ነው ማለት ነው። ልብ በል አሁን እቺን አንግል ፈልጉ ከተባለን ከሱ ኦፖዚት ፊት ለፊት ያለውን አንግሎች መደመር ነው። አንግል 4x እና 3xን መደመር ነው። ኦ እና c መደመር ማለት ነው። ይሄን ፈልጉ ከተባለን ደግሞ በዚህ ኦፖዚት ያለውን 2x እና 4xን መደመር ነው። ቢን ፈልጉ ከተባለን ደግሞ
ይህን 2x ፈልጉ ከተባልን ደግሞ 4x እና 3xን መደመር ማለት ነው። ስለዚህ አሁን የዚህ የኤክስ አንግልን ፈልጉ ከተባልን 2x እና 4x ነው የምንደምረው ማለት ነው። የዚህ ከሆነ 4x እና 3xን እንደምራለን። የ3x ፈልጉ ከተባልን ደግሞ የዚህኛውን ኤን ፈልጉ ከተባልን ደግሞ 2x እና 3xን እንደምራለን ማለት ነው። ይሄ ከዚህ ጋር ይሄ ከሁለቱ ጋር ይሄ ደግሞ ከዚህና ከዚህ ጋር ይሆናል ማለት ነው። ስለዚህ አሁን ለምሳሌ ሌትስ እችኛውን ፈልግ ተባልን። ስለዚህ ምንድነው የሚሆነው? አንግል ኤክስ እኩል ይሆናል ኤክስቴሪየር አንግል ነች። ስለዚህ እኩል ይሆናል ምን ይሆናል? የውስጦቹ ሁለቱ ኦፖዚት አንግሎች which means 2x እና 2x plus 4x ይሆናል ማለት ነው። ወይም ደግሞ እችኛውን እንበላትና ዜድ ብንላት ዜድን ፈልጉ ከተባልን ደግሞ አንግል ዜድ which is equal to በሱ ኦፖዚት ያለው ደግሞ ፊት ለፊት ያለው is 2x plus 3x ይሆናል ማለት ነው። እንደገና ደግሞ ይህንን ሌላ እንበለውና ኪው የሚባል አንግል አለ። ሶ ኪው አንግል ኪው which is equal to ከሱ ኦፖዚት ያለው ደግሞ 4x plus 3x ይሆናል ማለት ነው። ስለዚህ አሁን የዚህ እችን ገልብጬ ነው እንግዲህ አሁን እሱ የቀደመው ይሄኛው ምንድነው ወደ ላይ ነው ማለት ነው። ስለዚህ የዚህ ተቃራኒው y እና y plus w ነው። y plus w ነው። የዚህ የy ደግሞ በዚህ አሁን ኤክስቴንድ እየተደረገ ቢኖር ኖሮ ደግሞ z እና w ይሆናል። የዚህ ደግሞ y እና w ይሆናል ማለት ነው። የዚህ በእንደዚህ አሁን በዚህ ጋር ቢሆን እዚህ ጋር ሌላ የተደረገ ቢሆን አሁን ግን ኖርማሊ x እንፈልግ የተባልነው የx y እና w ይሆናል። ስለዚህ እዚህ ጋር ኤክስቴንድ የተደረገ ቢሆን ኖሮ ደግሞ የy እና z ይሆናል ማለት ነው። ስለዚህ እዚህ ጋር ግልጽ የሆነ ይመስለኛል። እንግዲህ በዚህ አይነት ሁኔታ መፈለግ እንችላለን። ይችኛውን ለመፈለግ ያው እዚህ ጋር 2x plus 4x ይህን ዜድን ለመፈለግ ደግሞ እንደዚህ 2x እና 2x and 3x ከዚህ በኩል ኪውን ለመፈለግ ደግሞ ምን እናደርጋለን? በኪው ፊት ለፊት ያለው 4x እና 3x ይሆናል ማለት ነው። ኦኬ ስለዚህ አሁን ይሄ እንበልና ይሄ አሁን ለምሳሌ የዚህኛውን አንግል ፈልጉ ብንባል የዚህን አንግል ፈልጉ ብንባል በቁጥር አሁን እንደዚህ ቢሰጠን 4x 3x 2x ብሎ ቢሰጠን አሁን እንግዲህ እቺ ኤክስን ፈልጉ ከተባልን የኤክስ ይሄ ነው በቃ አግኝተናል። ኦሬዲ ይሄ ፎርሙላው ነው ማለት ነው። ነገር ግን ሙሉን ለመጨረስ ምንድነው የምናደርገው? the sum of interior angle of a triangle is 180 ዲግሪ ነው ብያለሁ። ስለዚህ ይሄንን ደምረን ከ180 ጋር እኩል አድርገን የኤክስ ቫልዩ ማግኘት እንችላለን። ምን ማለት ነው ይሄ? አሁን ይሄንን የምንጠቀመው ኤክስን ፈልጉ እችኛውን አንግል ለማወቅ አሁን ቀላል ነው ማለት ነው። ስለዚህ ምንድነው የምናደርገው? 2x plus 4x plus 3x which is equal to 180 ዲግሪ ይሆናል ማለት ነው። 180 ዲግሪ ይሆናል። ስለዚህ ላይክ ተርምስ ናቸው መደመር እንችላለን። 2 plus 4 is 6 6 plus 3 is 9x ይሆናል ማለት 9x which is equal to 180 ዲግሪ ይሆናል። divide both side by 9 ኦኬ። ስለዚህ 9 by 9 ይጠፋል። by 9 1 by 9 2 ይሆናል። ስለዚህ 20x is equal to 20 ዲግሪ ይሆናል ማለት ነው። ስለዚህ ኤክስ ዋጋ አግኝቻለሁ። አሁን መጨረሻ ይሄንን እንፈልጋለን ማለት ነው። ስለዚህ ምንድነው ማድረገው? አሁን የኤክስ ዋጋ አግኝቻለሁ። ስለዚህ እያንዳንዳቸውን አንግል ማወቅ እችላለሁ። አንግል እቺ አንግል 2x ማለት አንግል ቢ ላይ ያለችዋ 2x ማለት 20 times 2 ማለት ነው። because the value of x አግኝተናል which is 20 ዲግሪ ስለሆነ 20 ዲግሪ times 2 is 40 ስለዚህ እቺኛው አንግል ስንት ሆናለች ማለት ነው? 40 ይሆናል ማግኘት እንችላለን ማለት ነው። ስለዚህ ይሄንን እቺኛዋን ለማግኘት የኤክስ ዋጋ 20 ነው። ስለዚህ ሁሉም ጋር 20 ነው። ስለዚህ 2 times 20 ዲግሪ plus 4 times 20 ዲግሪ plus 3 times 20 ዲግሪ which is equal to
180 ዲግሪ መምጣት አለባቸው ማለት ነው። ስለዚህ ይሄ ማለት ስንት ነው? 40 ዲግሪ ይሆናል ፕላስ ይሄ ማለት 80 ዲግሪ ይሆናል ፕላስ ይሄ ማለት ደግሞ 60 ዲግሪ ይሆናል ማለት ነው። ስለዚህ 60 ዲግሪ ስለዚህ 40 እና 60 100 እና 80 180 እኩል ይሆናል ማለት ነው። ስለዚህ ይሄንን አግኝቻለሁ አሁን። ስለዚህ እችኛዋ አንግል ምንድነች? አሁን አንግል ቢ ብዬ እችኛዋን አንግል ቢ ልባላትና አንግል ቢ ለመፈለግ which is equal to 2 times x ነው። ስለዚህ 2x in the place of x ደግሞ አግኝቻለሁ። x ስንት ነው? 20 ዲግሪ ነው። እዚህ ጋርም አግኝተናል። ስለዚህ ምን ይሆናል? አንግል ቢ which is equal to 40 ዲግሪ ይሆናል ማለት ነው። አንግል ኤ ደግሞ አንግል ኤ is equal to 4 times 20 which is 80 ዲግሪ ይሆናል ማለት ነው። አንግል ሲ ደግሞ ቺኛው 3x የሆነችው ማለት ነው። አንግል ሲ which is equal to 3 times 20 which is 60 ዲግሪ ይሆናል ማለት ነው። 60 ዲግሪ ይሆናል ማለት ነው። ኦኬ ስለዚህ ሲ አሁን እያንዳንዱን አውቄያለሁ ማለት ነው። ይሄኛው ስንት ነው? 60 ዲግሪ ነው። የመጀመሪያው ቢ 40 ዲግሪ ነው። ይሄ 80 ዲግሪ ነው። ይሄ 60 ዲግሪ ነው። 40 ዲግሪ 80 ዲግሪ 60 ዲግሪ። ስለዚህ ይሄንን ከፈለኩኝ አሁን በስትሬት አንግል ህግ ማግኘት ይችላል። በስትሬት አንግል ህግ ማግኘት ይችላል። 3xን ካወቅኩኝ ከ180 ላይ እቺን ኤክስን መቀነስ ይችላል። እንደዛም ማግኘት ይችላል ማለት ነው። ለምሳሌ 3x plus x which is equal to 180 ዲግሪ ነው። ስለዚህ 3x ማለት ደግሞ 3 times 20 x አውቃለሁ በፊት እዚህ plus x which is equal to 180 ዲግሪ ማለት ነው። ስለዚህ ማለት ይሄ ማለት 60 ዲግሪ ይመጣል plus x which is equal to 180 ዲግሪ x which is equal to 180 ዲግሪ 180 ዲግሪ minus 60 ዲግሪ ይሆናል ማለት ነው። ኦኬ minus 60 ዲግሪ ይሆናል። ሶ 60 ዲግሪ ስትቀንሱት ስንት ነው የሚመጣው? this is going to be 120 ዲግሪ ይመጣል ማለት ነው። 120 ዲግሪ እናገኛለን ማለት ነው። ስለዚህ ይሄ ከፈለጋችሁ ይሄንን እኔ ኤክስ አረኳት እንጂ ዋይ ማለት እንችላለን። ይሄንን ዋይ ማለት እንችላለን ማለት ነው። ይሄንን ዋይ ብለን መሰየም እንችላለን። እዚህ ጋር ዋይ ማስቀመጥ እንችላለን። ምክንያቱም እንዳይመሳሰልብን ውስጦቹን በኤክስ ከወከልን ይሄንን ዋይ ማለት እንችላለን ማለት ነው። ይሄን ዋይ ማለት ይሄንንም ዋይ ማለት እንችላለን። ሶ the value of y is እቺ የውጨኛው ኤክስቴሪየር አንግሏ ስንት ነች ማለት ነው? 120 ዲግሪ ነች ማለት ነው። 120 ዲግሪ ነች ማለት ነው። ስለዚህ ይሄ 120 ዲግሪ ከሆነ ይሄ ደግሞ ስንት ነው የሚሆነው ማለት ነው? 120 ዲግሪ this is going to be 20 ነች x ስለዚህ 60 ዲግሪ ይሆናል። 60 plus 120 ማለት ደግሞ 180 ስትሬት አንግል ይሄ ስንት ነው የሚሆነው? ስትሬት አንግል ከሆነ 180 ዲግሪ ስለሚሰጣን ማለት ነው። ኦኬ ስለዚህ ልብ በሉ ወይም ከዚህ ነው የምናገኘው ኦር ደግሞ በስትሬት ይሄኛውን ካወቀን በስትሬት አንግል ህግ ማግኘት እንችላለን ማለት ነው። ካላወቅን ግን እቺኛዋን ማትታወቅ ከሆነ አሁን በሰራ ነው ለዚህ እያንዳንዳችሁን የኤክስን ቫልዩ ከ180 ጋር እንትን ብለን ሰርተን እናገኛለን። ዴን ሰብስቲት አድርገን እናገኛለን ማለት ነው። ስለዚህ በሌላ አባባል ደግሞ ምን ማለት ነው? y is equal to አሁን ምን ማለት ነው? 2x plus 4x ማለት ነው። ፊትለፊት ያለው የዚህ ፊትለፊቱ 2x እና 4x ነው። ስለዚህ y is equal to 2 in the place 2 times in the place of x is 20 ዲግሪ ነው ቅድም አግኝተናል plus 4 times 20 ዲግሪ x ዋጋ 20 ዲግሪ ስለሆነ ማለት ነው። so this is going to be 60 degree plus 80 degree which is ስንት ይሆናል ማለት ነው? 120 ዲግሪ ይሆናል ማለት ነው። ስለዚህ የዚህ y ዋጋ 120 ዲግሪ ይሆናል ማለት ነው። ስለዚህ ተመሳሳይ
ይሄ አሰራር ለዚህኛውም ይሰራል ማለት ነው። ለዚህኛው ይሰራል። ይህን ቁጥር ጨመረ የሰጧችሁ ሌሎችም ጥያቄዎች አብሮ ቢመጡ እንዴት አድርጋችሁ እንደምትሰሩ ለማሳየት ያክል ነው እንጂ ይሄ ጀስት ይህችን ጥያቄ ለመስራት ቨሪ ኢዚ ራይት። ይህንን ዲቴይል እንድታውቁ ስለፈለኩኝ ብቻ ነው እዚህ ጋር እነዚህ ነገሮች ያመጣውኝ እንጂ ይችን ለመስራት ይችን አይተን ቅድም ባስረዷችሁ መሰረት ይችን መመለስ ቨሪ ኢዚ በቃ። ግን ነገር ግን በቁጥርም ደግሞ ሊመጣ ይችላል። ዘንድሮ እንደዚህ አይነት ከመጣን መጪው ዓመት ደግሞ ይሄኛው ዓመት ደግሞ 2017 ደግሞ እንደዚህ አይነት ነገሮች ሊመጡ ይችላሉ። እንድትዘጋጁበት ብዬ ነው ይህን ሁሉ ስቴፕ ሄድኩት። በቁጥር ቢሆንስ የሚለውን ነገር ለማሳየት ስለፈለኩኝ ነው። ሶ መልሳችን ምንድን ነው የሚሆነው? ስለዚህ ኤክስ እዚህ ጋር ነው ያለችው። በዚህ ፊት ለፊት ኦፖዚት ያለው ዋይ እና ደብሊው ነው። ሶ ኤክስ ኢዝ ኢኳል ቱ ዋይ ፕላስ ደብሊው ነው ማለት ነው። ኤክስ ኢዝ ኢኳል ቱ ዜድ ፕላስ ደብሊው አይሆንም። ለምን? ኤክስ ፕላስ ዜድ ፕላስ ደብሊው ኤክስ ኢዝ ኢኳል ቱ ዜድ ፕላስ ደብሊው ማለት ዜድ ይሄ ማለት ነው። ስለዚህ ይሄ አይሆንም። በተቃራኒ ያለው ደብሊው እና ዋይ ነው እንጂ ዜድ እዚህ በቅድም በነገርኳችሁ በመቶ እቺ ከታወቀች ነው ይሄ የሚታወቀው። ይሄ ካልታወቀ የግድ ፊት ለፊት ያሉትን ይሄ ካልታወቀ በዚህ መሄድ አንችልም ማለት ነው። ፊት ለፊት ያሉትን አንግሎች መጠቀም ነው ማለት ነው። ኦኬ ይህንን የምናውቅ ከሆነ ግን የዚህኛውን ዋጋ ከ180 ላይ ቀንሰን እቺ ማግኘት እንችላለን ማለት ነው። ደብሊው ኢዝ ኢኳል ቱ ዋይ ፕላስ ዜድ ነው። ስለዚህ ማለት ምን ማለት ነው? ይሄ ዋይ ፕላስ ደብሊው ፕላስ ዜድ ኢዝ ኢኳል ቱ 180 ዲግሪ ነው። ስለዚህ ደብሊው ለመፈለግ ደብሊው ኢዝ ኢኳል ቱ 180 ዲግሪ ማይነስ ዋይ ማይነስ ዜድ ይሆናል ማለት ነው። ስለዚህ ይህም አይሆንም። ስለዚህ መልሳችን ምንድን ነው የሚሆነው ማለት ነው? ይሄ ነው የሚሆነው ማለት ነው። ዋይን ፈልጉ ከተባለን ደግሞ ዋይ ኢዝ ኢኳል ቱ በውስጦቹ ማለት ነው። ይሄ ኤክስ ፕላስ ዜድ አይሆንም። ኤክስ ፕላስ ዜድ ዋይን ለመፈለግ ኖርማሊ ምንድን ነው የምናደርገው? ሶስቱን ደምረን ከ180 ላይ መቀነስ ነው። ስለዚህ ዋይ ኢዝ ኢኳል ቱ 180 ዲግሪ ማይነስ ደብሊው ማይነስ ዜድ ይሆናል ማለት ነው። ደብሊው ማይነስ ዜድ ይሆናል ማለት ነው። ሶ መልሳችን ኤ ይሆናል ማለት ነው። Question number 26. In figure 5, triangle ABC is right angle triangle and CD is perpendicular to AB. Then the length of AB is length of AB የተጠየቅ ነው። ስለዚህ ሲምፕሊ ይሄንን ምንድነው ማድረግ ያለብን? እስኪ ትንሽ ትራያንግል እንደዚህ አይነት ራይት አንግል ትራያንግልን ስለን እናያለን ማለት ነው። ሶ ቺን ትራያንግልን እንሰራትና ትራያንግል ፐርፐንዲኩላሪ እንደዚህ ተከፍላለች። እዚህ ጋር ፐርፐንዲኩላር ነው። let's say this one is A, this one is B and this one is C ብለን እንሰይመው እና this one is D ይሄንን ዲ ብዬ ልሰይሙና ይሄ እዚህ ጋር ምንድነው ብሎኛል? ፐርፐንዲኩላር ነው ብሎ አሳይቶኛል። this is perpendicular ማለት ፐርፐንዲኩላር ነው ማለት it makes what 90 ዲግሪ ይሰራል ማለት ነው። 90 ዲግሪ ይሰራል ማለት ነው። ስለዚህ ፐርፐንዲኩላር ነው ብሎኛል። ስለዚህ AB ፐርፐንዲኩላሪ ተሰምሯል ወደ ዲ ላይ BD በAC ላይ ተሰምሯል እያለኝ ነው። ስለዚህ በዚህ ጥያቄ አካሄድ ምንድነው? AC ነው የምንፈልገው ማለት AB ማለት AB ነው። ስለዚህ AC ነው የምንፈልገው ማለት ነው። አሁን AC ስንት ይሆናል ነው እያለን ያለው ማለት ነው። ሶ ይሄንን 3 ልውሰደውና and this one is the length between A and B 3 and the length between B and D ደግሞ 4 ሴንቲሜትር ልውሰደው 4 ሴንቲሜትር ልውሰደው ይሄንን 4 ሴንቲሜትር this one is 3 ሴንቲሜትር ልውሰደውና ይሄንን አላውቀውም። አሁን የተጠየቁት ምንድነው? የኤሲ ነው ወይም ደግሞ በዚህኛው AB ነው። ስለዚህ መጀመሪያ ማንን ሃይፖቴነስ ማግኘት አለብኝ። ይሄንን በምን አይነት የምንሰራው? በፓይታጎረስ ቴረም ነው የምንሰራው። ፓይታጎረስ ቴረምን
ተጠቅመን ነው የምንሰራው ማለትም እሱን ታውቁታላችሁ ብዬ አስባለሁ። a ስኩዌር ፕላስ b ስኩዌር which is equal to c ስኩዌር የሚል ማለት ነው። በዛ ነው። ስለዚህ አሁን እችኛውን ለመስራት አሁን እኔ ab ነው የምሰራው። እንግዲህ ይህንን ነው የምሰራው። አሁን የተጠየቅነው ምንድነው? በዚህ ይህን የዚህን ዲስታንስ ነው የተጠየቅነው ማለት ነው። ይህንን እናውቃለን። እችንን ማግኘት አለብን መጀመሪያ እችን ዲስታንስ ማግኘት አለብን። ምንድነው ማድረገው? በዚህ በፓይታገረስ ቴረም እጠቀማለሁ ማለት ነው። ስለዚህ ምንድነው የሚሆነው? AD ስኩዌር ፕላስ BD ስኩዌር which is equal to AB ስኩዌር ይሆናል ማለት ነው። AB ስኩዌር ማለት this is ሃይፖቴነስ ነው። ሃይፖቴነሱ ይሄ ነው። ስለዚህ AD ማለት ደግሞ ተሰጥቶኛል 3 ሴንቲሜትር the whole square plus BD ማለት 4 ሴንቲሜትር the whole square which is equal to AB ስኩዌር ይሆናል ማለት ነው። ኦኬ ስለዚህ ABን ወደዚህ ያመጣል እንዲመቸኝ AB ስኩዌር which is equal to 3 ሴንቲሜትር ስኩዌር ማለት ምን ማለት ነው? 9 ሴንቲሜትር ስኩዌር ማለት ነው። ፕላስ 4 ሴንቲሜትር ስኩዌር ማለት ደግሞ 16 ሴንቲሜትር ስኩዌር ማለት ነው። አለቀ። ስለዚህ AB ስኩዌር which is equal to 9 centimeter square plus 16 centimeter square is 25 centimeter square። ስለዚህ ስኩዌር ዋን ለማስወገድ ምንድነው የማደርገው? AB is equal to under the square root of 25 አረጋለሁ ማለት ነው። ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ማለት ደግሞ AB ማለት AB which is equal to 25 ይወጣል አይደል? ይወጣል። ስለዚህ 5 is 5 ሴንቲሜትር ይሆናል። ስለዚህ እቺኛዋ ስንት ነች ማለት ነው? 5 ሴንቲሜትር ትሆናለች ማለት ነው። 5 ሴንቲሜትር ትሆናለች። ይሄን አገኘው ማለት ይሄንንም አግኝቻለሁ። another word ይሄን አገኘው ማለት ይሄንንም አገኘው ማለት ነው። ስለዚህ which is 5 ሴንቲሜትር ማለት ነው። ኦኬ 5 ሴንቲሜትር ነው። ስለዚህ አሁን ደግሞ ማንን ነው የምፈልገው? ማንን ፈልጋለሁ? DC ነው የምፈልገው። ስለዚህ DC the whole square plus BD the whole square which is equal to BC the whole square። ስለዚህ ቁጥሮችን በየቦታቸው ተካለው ማለት ነው። አሁን DC ስኩዌርን አላውቀውም ግን ፐርፐንዲኩላር ነው ስላለኝ ይሄን እኩል ነው የሚመጣው፣ ግን ዝም ብለን ነው የምንሰራው እንዴት እንደሚመጣ ለማሳየት ማለት ነው። ማለት ምን ማለት ነው? which is equal to BC the whole square minus ይሄ ሲሻገር ማይነስ ይሆናል BD the whole square ይሆናል ማለት ነው። ኦኬ DCን አላውቀውም። DC square which is equal to BC ማለት ቅድም አግኝተናል 16 ሴንቲሜትር ስኩዌር ማለት ነው። ማይነስ BD ማለት ደግሞ 9 ሴንቲሜትር ስኩዌር ነው። እዚህ ጋር ያው 9 ሴንቲሜትር ስኩዌር ነው። ስለዚህ ስንቀናንሰው 9 ሴንቲሜትር ስኩዌር 16 ላይ 9 ሴንቲሜትር ስኩዌርን ስትቀንሱ DC ስኩዌር is equal to BC ማለት ስንት ነው? BC ማለት 16 ሳይሆን 25 ነው። 25 BC ስኩዌር ማለት ይሄ ነው 25። ምክንያቱም 5 ስኩዌር ማለት 25 እዚህ ጋር አግኝተናል። 25 ሴንቲሜትር ስኩዌር ነው። ሴንቲሜትር ስኩዌር ሜትር ስኩዌር ማይነስ 9 ነው። ስለዚህ ይህንን ከ25 ላይ 9 ሳይሆን እዚህ ጋር 9 ሳይሆን ያው ቦታ ስለጠበበኝ ስለሆነ በደንብ BC ማለት ይሄ ነው። ስለዚህ 25 ነው። 25
25 ሴንቲሜትር ማይነስ ሴንቲሜትር ስኩዌር ማይነስ የዚህ ማለት ነው ቢዲ ያው እዚህ ጋር ቢዲ ብዬ ጽፌያለሁ። ቢዲ ማለት ደግሞ 4 ሴንቲሜትር ነው። ስኩዌር ስናደርገው 16 ሴንቲሜትር ስኩዌር ይሆናል። ስለዚህ ስትቀናነሱት ይሄ ስንት ይመጣል? 9 ሴንቲሜትር ስኩዌር ይሆናል። ሶ ዲሲ እኩል ይሆናል ስኩዌር ሩት ኦፍ 9 ሴንቲሜትር ስኩዌር። ስለዚህ ዲሲ ኢዝ ኢኳል ቱ 3 ሴንቲሜትር ይሆናል። እችኛዋ 3 ሴንቲሜትር ነች ማለት ነው። ስለዚህ አሁን የተጠየቅነው እንግዲህ ከዚህ እስከዚህ ከኤ እና ኤሲ ነው የተጠየቅነው። ስለዚህ ኤሲ ማለት ኤሲ ኢዝ ኢኳል ቱ ኤዲ ፕላስ ዲሲ ይሆናል ማለት ነው። ስለዚህ ኤዲ ደግሞ ስንት ነው? 3 ሴንቲሜትር ፕላስ ዲሲም 3 ሴንቲሜትር ነው። ስለዚህ ኤሲ ማለት ኤሲ ኢዝ ኢኳል ቱ ስንት ነው የሚሆነው ማለት ነው? 6 ሴንቲሜትር ይሆናል ማለት ነው። 6 ሴንቲሜትር ይሆናል አንድ ላይ ማለት ነው። ኦኬ ስለዚህ ወደታች እስኪ ምናልባት እንግዲህ ካሜራውን ዝቅ አድርጌ እንዲታያችሁ ላድርግ። ያው ይሄ ነው 6 ሴንቲሜትር መጨረሻ ላይ ኤሲ ማለት ነው። ይሄ እንግዲህ አሁን ይህችን የሰራሁት ምንድነው ያኛውን ለመስራት ቀላል ነው ማለት ነው። ሌላም በደንብ ግልጽ እንዲሆንላችሁ ነው ይህችን የሳልኳት ማለት ነው። ይህንን ለመስራት very easy ያው ስለዚህ ይህን ለመስራት ደግሞ ችኛውን ለመስራት ደግሞ ተመሳሳይ ነው የምንጠቀመው ማለት ነው። which is ይሄ ተሰጥቶኛል፣ ሲዲ ተሰጥቶኛል። ስለዚህ አሁን ፎርሙላ መጻፍ አይጠበቅብኝም ቦታም ስለሌለኝ ማለት ነው። ስለዚህ ምንድነው ማድረገው? ይሄና ይሄን ስኩዌር አድርጌ ይሄን ማግኘት አለብኝ። ሶ 2 ሴንቲሜትር ስኩዌር the whole square ማለት ነው ፕላስ root 6 centimeter the whole square is equal to AC the whole square ይሆናል። ይሄ ማለት 4 centimeter the whole 4 centimeter square ይሄንን ሁለት ስኩዌር ስትሆን 4 ትሆናለች። root 6 ደግሞ እቺ ስኩዌር እቺ ሩት ታጠፋታለች። ስለዚህ ፕላስ 6 እቺ ደግሞ ስንት ትሆናለች? ሴንቲሜትር ስኩዌር ትሆናለች ማለት 6 ሴንቲሜትር ስኩዌር is equal to AC ስኩዌር ይሆናል ማለት። ስለዚህ AC ስኩዌር ማለት 4 ሴንቲሜትር ስኩዌር ፕላስ 6 ሴንቲሜትር ስኩዌር ማለት ስንት ይሆናል ማለት ነው? 10 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ማለት ደግሞ AC is equal to ዲስታንስ ማለት ነው። ከA እስከ C ያለው AC is equal to the square root of 10 ሴንቲሜትር ስኩዌር ይሆናል ማለት 10 ሴንቲሜትር ስኩዌር ይሆናል ማለት ነው። ኦኬ ስለዚህ እቺ አሁን ስንት ነች ማለት ነው? this is 10 ሴንቲሜትር ስኩዌር ነች ማለት ነው። ይሄም 10 ሴንቲሜትር ስኩዌር ነው ማለት ነው። ሃይፖቴነስ ስለሆነ ማለት ነው። ስለዚህ እቺን ለማግኘት አሁን ሁለቱን መደመር ነው በቀላሉ ማለት ነው። ሶ ምንድነው ማድረገው? እሷን ለማግኘት አሁን እቺኛዋን ዲቢ ለማግኘት ዲቢ the whole square which is equal to ዲቢ the whole square which is equal to square root of 10 centimeter square the whole square minus 2 centimeter is the whole square ማለት ነው። ይሄ ማለት ስኩዌር እቺን ስኩዌር ታጠፋለች። ስለዚህ እንዲመጣል ማለት 10 ሴንቲሜትር ይመጣል። ይሄ ደግሞ ይሄ ደግሞ ምን ይሆናል ማለት ነው? ስለማይነስ ይሄ 2 ስኩዌር ስናደርግ 4 ይሆናል። ሴንቲሜትር ማለት ደግሞ ሴንቲሜትር ስኩዌር ይሆናል ማለት ነው። ይህን ስትቀናነሱት ምንድነው የሚሆነው? ኦልራይት ያ የሆነ ስህተት የሰራሁት ስህተት አለ። ኦኬ ስለዚህ አሁን እቺኛው 10 ሴንቲሜትር ስኩዌር ነች። አይወጣም፣ ይሄ እንዳለ ይሆናል። ስለዚህ ምን ማለት ነው? ዲቢ ማለት
ዲቢ ማለት ይሄ ስኩዌር ስለዚህ ስድስት ነች፣ ፎር ሳትሆን ስድስት ነች ማለት ነው። ስለዚህ ቢዲ ስኩዌር which is equal to the square root of 10 centimeter the whole square minus the square root of 6 centimeter the whole square ይሆናል ማለት ነው። ይሄ ማለት ደግሞ ይሄ ስኩዌር ሩቱን ስኩዌር ሩቷን ታጠፋታለች። ስለዚህ 10 ሴንቲሜትር ይሆናል ማይነስ 10 ሴንቲሜትር ስኩዌር ይሆናል ማይነስ ይሄ አሁንም ስኩዌር ይጠፋል። ስኩዌር በዚህ ትጠፋለች። ስለዚህ 6 ሴንቲሜትር ስኩዌር ይሆናል። ስለዚህ ማለት ደግሞ 4 ሴንቲሜትር ስኩዌር ይሆናል። so BD is equal to under the square root of 4 centimeter which is 2 centimeter ይሆናል ማለት ነው። 2 ሴንቲሜትር ይወጣል። ስለዚህ እቺ ስንት ነች ማለት ነው? 2 ሴንቲሜትር ነች ማለት ነው። ከዚህ እስከዚህ ያለችው ዲስታንስ 2 ሴንቲሜትር ነች። አጠቃላይ ነው የተጠየቅነው። አጠቃላዩ ደግሞ ምንድነው የሚሆነው? ቶታል AB is equal to AD plus DB ይሆናል ማለት ነው። DB ስለዚህ 2 ሲደመር 2 which is 4 ሴንቲሜትር ይሆናል ማለት ነው። 4 ሴንቲሜትር የሚለው መልሳችን ይሆናል ማለት ነው። 4 ሴንቲሜትር which is C ማለት ነው። መልሳችን C ይሆናል ማለት ነው። ኦኬ the last question number 27 says which one of the following triples are not sides of what right angle triangle እንግዲህ right angle triangle ማለት አንዱ አንግሉ 90 ዲግሪ ይሰራል፣ ሌሎቹ 45 ዲግሪ የሚሰሩ ናቸው ማለት ነው። ስለዚህ ትሪፕልስ ናቸው ለማለት አንዱ ሳይድ የሶስተኛውን ሳይድ ረጅሙን ሳይድ ሃይፖቴነሱን የሚሰጡ ከሆነ ተደምረው የሚሰጡ ከሆነ ራይት አንግል ትራያንግል ናቸው ነው። ስለዚህ እነዚህን ቼክ ማድረግ እንችላለን ማለት ነው። ስለዚህ 5 ስኩዌር ሴንቲሜትሩን አሁን ያው እንዳለ አድርጋችሁ ቁጥራችሁ እናንተስ 5 square plus 12 square which is equal to 13 square ማለት ነው። ይሄ ማለት 25 ነው plus 144 ነው። ስለዚህ which is equal to ይሄ ማለት ደግሞ 169 ማለት ነው። ስለዚህ ይህን ስንደምረው 169 ይሆናል 169 ይሆናል ማለት ነው። ስለዚህ ይሄ ትሪፕል ነው ማለት ነው። ትሪፕል ናቸው እነዚህ። ትሪፕል ያልሆነ ነው የሚሆነው የሚለው ስለዚህ ሁለተኛው ቢ ደግሞ 7 square plus 24 square which is equal to 25 square ነው የሚሆነው። ስለዚህ 49 ሲደመር 576 ይሆናል። 24 ሁለት ብታበዙት እንደዛ ነው። ኦኬ 25 ማለት ደግሞ 625 ነው። ስለዚህ ይህን ስንደምረው 49 576 15 አንድ አለኝ 1 እና 7 8 8 እና 4 12 2 አንድ አለኝ 625 ትክክል ነው። ስለዚህ ይሄም ራይት አንግል ትራያንግል ነው። እዚህ ጋር ስንመጣ ደግሞ 1 square plus root 2 the whole square which is equal to 3 square ስለዚህ 1 square ማለት 1 ነው። እቺ ስኩዌር ሩት በዚህ ትጠፋለች። ስለዚህ ፕላስ 2 which is equal to 9 ማለት ነው። 3 ስኩዌር ማለት 9 ነው። ስለዚህ ይሄ 3 is not equal to what is not equal to 9 ስለዚህ ይሄ ራይት አንግል ትራያንግል አይደለም። ዲ ደግሞ 2 ሴንቲሜትር 5 ሴንቲሜትር እና 7 ሴንቲሜትር ነው። 2 ስኩዌር plus 5 ስኩዌር which is equal to 7 ስኩዌር ማለት ነው። 7 ስኩዌር 49 ነው። 5 ስኩዌር 25 ነው። 4 ስኩዌር 2 ስኩዌር ደግሞ 4 ነው። so 4 plus 25 is 29 which is not equal to what 49 ስለዚህ ሁለቱ መልሶች ሲ እና ዲ ትሪፕል አይደሉም ማለት ነው። they are not sides of what these triples are not sides of what right angle triangles እነዚህ ትሪፕሎች ሶስቶቹ
ሲም ዲም አያመጡም፣ ትልቁን አይሰጡም። ስለዚህ ጥያቄው ስህተት አለው ማለት ነው። ሁለት መልስ ነው ያለው፣ ሁለቱም አይደሉም። ሲ ዲ ላይም ያሉት ይህንን ነገር አያሟሉም ማለት ነው። they are not sides of what right angle triangle triple አይደሉም ማለት ነው። ስለዚህ የፓይታጎረስ ቲዮረምን ህግ አያሟሉም ማለት ነው። ረጅሙን ሳይድ የሚሰጡ አይደሉም ማለት ነው። ምናልባት እንግዲህ ኬስ የስምንተኛ ክፍል መምህራን ምናልባት ከኔ የተሻለ እውቀት ያላቸው ሰዎች እንዳላችሁ አምናለሁ። ምናልባት እናንተ የሰራችሁበት መንገድ እና ይሄ ሌላ እናንተ የምታውቁት እኔ ያላወቅኩት ነገር ካለ እኔ ለማወቅ ዝግጁ ነኝ። ይህችን ጥያቄ ትክክል ነው ትክክል አይደለም የሚለውን ኮሜንት ቦክስ ውስጥ ማስቀመጥ ትችላላችሁ። ያው እንማማር no one is perfect in the world right። ስለዚህ ለመማማር ነው። አስተያየታችሁን መስጠት ትችላላችሁ ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች። ቪዲዮውን ላይክ ሼር ማድረጋችሁ እንዳትረሱ። ቴንክ ዩ